ኢትዮጵያ ውስጥ እስካለን ድረስ የዳቦ ጥያቄያችን አልተመለሰም። አሁንም ድረስ የሰርቫይቫል ጥያቄ ውስጥ ነው ያለነው። አበቃ። የብዙዎቻችንን ችግር ሶልቭ የሚያደርገው ባንካችን ውስጥ የሚቀመጠው ገንዘብ ነው። ችግር ብላችሁ የምታስቧቸውን አብዛኛዎቹ ነገሮች 2 ሚሊዮን ብር 3 ሚሊዮን ብር ባንካችሁ ውስጥ ቢገባ ሶልቭ ይደረጋሉ። ብዙ ሰው በአጭር እንዲሳካለት ሚስጥሩ የሚመስለው እድለኛ መሆን፣ ሰዎችን ማወቅ፣ ገንዘብ መኖር ነው። እውነታው ግን ህልማቸውን በአጭር ጊዜ የሚያሳኩ ሰዎች ያላቸው አንድ ተመሳሳይ ነገር ጊዜ የለኝም ብሎ ማሰብ ነው። ይህንን በምስል ላሳያችሁ። የአንድ ሰው እድሜ ይህን ይመስላል። በአቬሬጅ 80 ዓመት። በየቀኑ 8 ሰዓት የምተኙ ከሆነ 26 ዓመቱን በእንቅልፍ ነው የምታሳልፉት። ይሄ ሄደ። ከዚህ ውስጥ ደግሞ 6 ሰዓቱን ከጓደኛ ጋር ከፋሚሊ ጋር የምታሳልፉት ጊዜ ይኖራል። ይሄ ተቀነሰ። ከዚህ ውስጥ ሶሻል ሚዲያ ላይ ስክሮል በማድረግ በየቀኑ 2 ሰዓት ብታሳልፉ በአጠቃላይ 7 ዓመት ይሆናል። ይህንን ቀንስ። ምግብ መብላት፣ ወክ ማድረግ፣ ማጽዳት፣ እነዚህ አይነት አክቲቪቲዎች ደግሞ ከህይወታችሁ 7 ዓመት ይወስዳሉ። የሚቀረው 34 ዓመት ብቻ ነው። ይሄ አንድ ምድር ላይ የሚፈጠር ጤነኛ ሰው ህልሙን ለማሳካት የሚኖረው 34 ዓመት ብቻ ነው። ኦልሬዲ ያላችሁበትን እድሜ ያስቡ። 34 ዓመት አይደለም የሚቀራችሁ፣ ጊዜው ሄዷል። ስኬታማ ለመሆን ያለን 3 ዓመት ቢሆን በዚህ ዓመት የጀመረ ሰውና የመጨረሻው ዓመት ላይ የጀመረ ሰው እኩል ስኬት ሊኖራቸው አይችልም። እውነት ለመናገር ግን ህይወታችሁን ለመቀየር 3 ዓመት አይወስድም። 6 ወር ከበቂ በላይ ነው። በ6 ወር ውስጥ ኢንቫይሮንመንታችሁ መቀየር ትችላላችሁ። ባንካችሁ ላይ ያለው ገንዘብ እንዲጨምር ማድረግ ትችላላችሁ። የተሻለ ሪሌሽንሽፕ፣ ፐርፐዝ እንዲኖራችሁ፣ ጠዋት ስትነሱ ኤክሳይትድ የምትሆኑበት ነገር እንዲኖር፣ ውስጣችሁ ሞቲቬሽን እንዲጨምር ማድረግ ይቻላል በ6 ወር። ይህን የምላችሁ ላነቃቃችሁ አይደለም። የእኔ ህይወት የተቀየረው ኮቪድ ታይም ላይ በነበሩ 6 ወራት ነው። እነዛ 6 ወራት ላይ ራሴ ላይ ባልሰራ ኑሮ አሁን እዚህ ቁጭ ብሎ ሲያወራ የምታዳምጡት ዮናስ አይኖርም ነበር። እናንተንም ቻሌንጅ ማድረግ ፈልጋለሁ። በ6 ወር ውስጥ ህይወቴን መቀየር እችላለሁ ብላችሁ ታስባላችሁ? የዛሬ ዓመት ኮቪድ ቲዮሪ ብዬ በ6 ወር ጊዜ ውስጥ ኮምፕሊትሊ ህይወትን የመቀየር ቻሌንጅ አዘጋጅቼ ነበር። ብዙዎቻችሁ ወዳችሁታል። ያለፋችሁ ሰዎች ደግሞ በዚህ ዓመት እንደግመዋለን። ኮቪድ ተመልሶ አይመጣም፣ ግን ሁሉም ሰው የራሱን የኮቪድ ታይም ክሬት ማድረግ ይቻላል። የሚቀጥሉት 6 ወራት የእናንተ ህይወት ኮምፕሊትሊ የሚቀየርበትን የኮቪድ ታይም አብረን እንፈጥራለን። በዚህ በ6 ወር ጊዜ እንድታደርጓቸው የምፈልጋቸው ነገሮች፣ የመጀመሪያው ራሳችሁን ከማንም ጋር ኮምፔር አታደርጉም። ሁላችንም ያለነው የ6 ወር ኮቪድ ውስጥ ነው። አበቃ። በኮቪድ ጊዜ ኤቭሪዋን ስታክ አድርጓል። በራችሁን ዝጉ፣ ማንም አትመልከቱ፣ የራሳችሁን መንገድ ብቻ ነው የምትሄዱት። ሁለተኛ የሚሆነው ከፕላናችሁ የሚያስወጣችሁ ነገር በሙሉ ታቆማላችሁ። በኮቪድ ጊዜ ከቤት መውጣት አንችልም ነበር፣ አይቻልም ነበር። ልክ እንደዛ ሁሉ አሁንም ከእቅዳችን አንወጣም። ሶስተኛ ራሳችሁን ሙሉ ለሙሉ እንድትቀበሉ ትፈልጋለሁ። አበቃ። በህይወት ያላችሁበትን ስታተስ አድሚት አድርጉት። ቀጫጫ ነኝ፣ ወፍራም ነኝ፣ ገንዘብ የለኝም፣ ሪሌሽንሺፕ አይሳካልኝም፣ አይናፋር ነኝ፣ ድፍረት ይጎለኛል፣ ሙያ የለኝም፣ እውቀት የለኝም። አክሴፕት አድርጉት። ራሳችሁ ኢጓችሁን ስበሩትና አክሴፕት አድርጉት። ከዚህ ይጀምራል። በመቀጠል የማንም አስተያየት እንዳትቀበሉ። የራሳችሁ ህይወት ነው፣ የራሳችሁ ዲሲዥን ነው። ዩር ላይፍ ዩር ዲሲዥን ይባላል። እናንተ የምትፈልጉት የህይወት ፖዚሽን ላይ የሌሉ ሰዎች የሚሰጧችሁን ምክር በሙሉ ኢግኖር አድርጉት። እዚህ ጊዜ ላይ እንድትከተሉ የምፈልገው ስሜታችሁን ወይም የሌሎችን ሰዎች አስተያየት ሳይሆን እቅዳችሁን ነው። 4ኛ ፈቃድ መጠየቃችሁን አቁሙ። ብዙ ሰው በህይወቱ ጥሩ ነገር እንዲፈጠርለት ከሰዎች ፐርሚሽን ነው እየጠየቀ ያለው። ራሳችሁን አስተውላችሁ ታውቃላችሁ? የሆነ ወይ የመንግስት ቢሮ ስትገቡ ኦር የሆነ ሰው ማዋራት ስትፈልጉ በቃ ጠይቃችሁ እንደዚህ ላድርግ ሰዎች ይገጥሙኛል። ለምሳሌ ኢንስታግራም ላይ ዲኤም ያደርጉልኛል። ጥያቄ ልጠይቅህ ፈልጌ ነበረ፣ የሆነ ሰዓት ካለ ልጠይቅህ። ኖ ጀስት ጎ ፎር ኢት። አትጠይቁ ፐርሚሽን። ምክንያቱም የሆነ ሰው ፈቃድ የሚጠይቅበት ምክንያት እምቢ ብባልስ ብሎ ስለሚያስብ ነው አይደለ? እሺ ብትባልስ? መታወቅ የምትፈልገው በምንድን ነው? ጥያቄ እንዲመለስልህ አትፈልግም? ኤግዛክትሊ። አማኞች ደግሞ ከሆናችሁ ይቺ ምድር የተዘጋጀችው ለሰው ልጅ ነው። አበቃ። እዚህ ምድር ላይ ያለ ነገር በሙሉ ይገባናል። እንደማይገባችሁ አድርጋችሁ አታስቡ። የሆነ ሰው ልትጠይቁ ከሆነ እንደሚመለስላችሁ አድርጋችሁ ጠይቁ። ያ ኮንፊደንስ ውስጣችሁ ሊኖር ይገባል። ሌላው በዚህ የ6 ወር ጊዜ ውስጥ ምንም አይነት አይሆንም የሚል መልስ እንዳትቀበሉ። ዶንት ቴክ ኖ ፎር አን አንሰር ይባላል። አበቃ። የሆነ ጠይቃችሁ እንደዚህ ልሰራ ነበረ ኖ ካሏችሁ ጀስት ድጋሚ መጠየቅ ነው፣ ወይ ደግሞ ጠይቁበትን መንገድ ማስተካከል ነው። ይሄ ፕራክቲካሊ በህይወቴ ሁሉ የሚገጥመኝ ነገር ነው። የሆነ መስሪያ ቤት ሄጄ ለምሳሌ ከሆነ ላስፈቅድ ኦር የሆነ ነገር ፈልጌ ከጠየቁኝ ሰዎቹን ሄጄ ጠይቄያቸው የፈለገ ጥሩ አፕሮች እንኳ ባይኖራቸው አይቻልም እንኳ ቢሉኝ የኔ ጥረት እንደው ታውቃላችሁ እሺ እንዲሉኝ ማድረግ ሳይሆን ሰዎቹን ረጅም ሰዓት ማውራት ነው። ለምን እምቢ እንደተባለ ላረግ እንደምችል ከምን ፐርስፔክቲቭ ላይ እንደምችል ሰውየው የሚመክረኝ ነገር ካለ ይሄን ገስዋት ኤቭሪ ሲንግል ታይም ማለት ነው። ሰዎች ኖ ካሉኝ በኋላ እነሱ ጋር ያለኝን ኮንቨርሴሽን ባረዘምኩት ቁጥር የምገባበትን ኦፖርቹኒቲ እያሰፋሁት ነው። ለምሳሌ አንድ ኤግዛምፕል ልንገራችሁ። የሆነ ክላይንት አፕሮች እያደረጉኝ ከሆነ አብረን ስራ ብዬ እየጠየቁት ኖ ይለኛል። ኖ ለምን ኖ አልከኝ ካልኩት ኦልሬዲ የሚሰራልኝ ሰው አለ ይለኝ ይችላል። እዚህ ጋር ብዙ ሰው ያቆማል፣ እኔ አላቆምም። ኦኬ ደስተኛ ነው ብዬ እጠይቀዋለሁ። ኦልራይት ደስተኛ ነው ይለኝ ይችላል። ፐርፌክት። ደስተኛ ከሆንክ የትኞቹ ፕላትፎርሞች ላይ በሚሰራው ስራ ነው ደስተኛ የሆንከው? ሜቢ ለምሳሌ ፌስቡክ እና ኢንስታግራም ላይ ደስተኛ ነኝ ይችላል። ቲክቶክስ ላይ ደስተኛ ነው ወይ? እሱ በደንብ ይሄድ አይደለም።
በር አገኘሁ ልገባበት የሚችለው ለምንድነው በደንብ እየሄደ ያልሆነው? ሶስቱ ጋር ላግዝህ ብዬ መግባት እችላለሁ። አይ በቃ ሁሉም ላይ ደግሞ ሳትስፋይድ ነኝ ብሎ የሚያስብ ደግሞ ከሆነ ሌላ ሪከመንድ የሚያደርገኝ ሰው ካለ ጠይቀዋለሁኝ። ሌሎችም ታውቃቸው ቢዝነስ ሰዎች የሉ። ምንጊዜም የሚዘጉ በሮች በሙሉ ጥርቅም ተደርገዋል የሚዘጉት። ምንጊዜም ገርበብ ተደርጎ ነው። ከእናንተ የሚጠበቀው በሩን ትንሽ መግፋት ነው። ብዙዎቻችሁ ግን ከሩቅ አይታችሁ የተዘጋ መስሏችሁ ትመለሳላችሁ። በር ምንጊዜም አይዘጋም፣ እመኑኝ ገርበብ ነው የሚለው ሰው። ከእናንተ የሚጠበቀው ትንሽ ገፋ ማድረግ ብቻ ነው። ብዙዎቻችሁ ግን ከሩቅ አይታችሁ የተዘጋ በር ይመስላችሁና ታቆማላችሁ። አምስተኛና የመጨረሻው ባላችሁ ትርፍ ነገር ጀምሩ። ኦልሬዲ እጃችሁ ላይ ህይወታችሁን ለመቀየር የሚያስፈልጋችሁ ነገር በሙሉ አላችሁ። ይህን ስላችሁ ከልብ 100% አምኜበት ነው። እዚህ ጊዜ ላይ የምትመለከቱ ሰዎች ትርፍ ሰዓት አላችሁ፣ ትርፍ ገንዘብ አላችሁ፣ ልትክዱኝ አትችሉም። ይሄንን እንደ ትርፍ ኤነርጂ አላችሁ። አበቃ እነዚህ ሶስቱ ነገሮች ካሏችሁ ህይወታችሁን ለመቀየር በቂ ሰው። በዚህ የ6 ወር ቻሌንጅ የኔ ዓላማ የመጀመሪያ 100 ሺህ ብራችሁን ሰሩ ማስቻል ነው። እንዴት ካላችሁኝ 3 ስቴፖች ናቸው ያሉት። የመጀመሪያው ስቴፕ የምትሸጡትን ነገር ማግኘት ነው። ሁለተኛው የምትሸጡበትን ቦታ ማወቅ፣ ሶስተኛው ደግሞ ገንዘብ አጠራራችሁ። አበቃ የትኛውም እዚህ ዓለም ላይ አለ ብላችሁ የምታስቡት ገንዘብ በሙሉ 3 ነገሮች ናቸው። የሚሸጥ ነገር አለ፣ የሚገዛ ሰው አለ፣ ከዛ ደግሞ የሚሸጥበት ዋጋ አለ። አይኖ በጣም ሲምፕል ሊመስል ይችላል፣ ግን እመኑኝ በሚቀጥሉ 6 ወራት እነዚህን 3ቱን ማወቅ ከቻላችሁ በእርግጠኝነት ከዛ በኋላ የመጀመሪያ 100 ሺህ ብራችሁን ሜክ ታደርጋላችሁ። እነዚህ ነገሮች እንዴት ነው የማገኘው የሚለው ላሳያችሁ። የፊታችን ህዳር 10 ከምሽቱ 2 ሰዓት ላይ ነፃ የኦንላይን ኢቨንት አዘጋጅቻለሁ። እዚህ ኦንላይን ኢቨንት ላይ ስትመጡ የመጀመሪያው የትኛውም እድሜ ክልል ላይ ክፍለ ሀገር፣ ከተማ፣ ከሀገር ውጭ የትም ቦታ ብትሆኑ፣ የትኛውም እድሜ ላይ ብትሆኑ፣ የተማረ ያልተማረ ሰው እንዴት የምትሸጡትን ነገር እንደምትፈጥሩ አሳያችኋለሁ። ሁለተኛ የምትሸጡትን ነገር አረስቱኝ ብሎ የሚጠይቃችሁ ሰው እንዴት እንደምታገኙ ነግራችኋለሁ። ሶስተኛ ደግሞ በጥሩ ዋጋ ኪሳችሁን ሊሞላ በሚችል እንዴት እንደምትሸጡ ታሳያችኋለሁ። ይሄ ስትራቴጂ ላለፉት 4 ዓመታት የራሴን ቢዝነሶች ስገነባ ከ200 በላይ ቢዝነሶች ጋር በማርኬቲንግ አብረን ስንሰራ የተጠቀመው ስትራቴጂ ነው። እንደሚሰራ 100% እርግጠኛ ነኝ። ኢቨንቱ ሙሉ ለሙሉ ነፃ ነው። ስልክና ኢንተርኔት ካላችሁ ከየትኛውም ቦታ ጆይን ማድረግ ትችላላችሁ። የሚከናወነው እዚሁ ዩቲዩብ ላይ ነው። ህዳር 10 ከምሽቱ 2 ሰዓት ላይ ተገናኝተን የ6 ወሩን ቻሌንጅ እናስጀምራለን። በዚህ በቻሌንጅ ውስጥ የምታልፉ ሰዎች እነዚህ 3 ስቴፖች በስነስርዓት አፕላይ ማድረግ የምትችሉ ከሆነ የመጀመሪያ 100 ሺህ ብራችሁን መስራት ትችላላችሁ። ይህንን ከልብ የምንበታለሁኝ። አይነው ደግሞ ፌል እንደማታደርጉኝ፣ አይነው ኮሚትድ የሆናችሁ ሰዎች ጆይን እንደምታደርጉ። ሰው ህዳር 10 ከምሽቱ 2 ሰዓት ላይ እንገናኛለን። እስከዛው ድረስ ግን ለዚሁ ቻሌንጅ ብለን ክሬት ያደረግነው የቴሌግራም ቻናል አለ። እሱን ቻናል መቀላቀል ይኖርባችኋል። ምክንያቱም ለ6 ወር ያህል እዛ ላይ ነው አፕዴቶች የምልክላችሁ። ዳውንሎድ የምታደርጓቸው ነገሮች በሙሉ የምታገኙት እዛ ስለሆነ ከስር ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። አሁኑ ገብታችሁ ይህ ቪዲዮ እንዳለቀ ቴሌግራሙ ላይ ጆይን አድርጉ። ልክ ቻሌንጁ የሚጀምርበት ቀን ህዳር 10 ላይ በዩቲዩብ ላይቭ ገብተን ማድረግ እንዳለባችሁ ነግራችኋለሁ። ከዛ ደግሞ ቴሌግራም ላይ ፎሎ አፕ እናደርጋችኋለን ማለት ነው።